ሰላም ሰላም፣ ጤና ይስጥልኝ ውድ የሀገሬ ልጆች፣ ውድ የቃል ቤተሰቦች በጠቅላላ እንዴት ናችሁ? እኔ በጣም ሰላም ነኝ። ሰላማችሁ ብዝት ይበልልኝ ውዶችዬ። እና ዛሬ እንግዲህ ወጣ ብዬ ወደ ከተማ ያለሁባት አካባቢ ከተማ እንደው የሚገርማችሁ በትንሿ ረስቸው ሰፈሪ አካባቢ ላይ እንደው የሚቀረጽኩላችሁ ያለሁት እንጂ ወደ መሀል ገባ ብል ኦማይ ጋር ነው የምትሉ እና እንዴት ናችሁ? ደህና ናችሁ? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን አለሁላችሁ። ውድ ተከታዮቼ ቤተሰቦቼ በጠቅላላ በጣም ነው የምወዳችሁ የኔ ውዶች። እና ሰው እያሳቀኝ እዚህ ጋር በቃ የሆነ ያለ አይደለ እንትን ላለ ማለት ያው እኛ ጋር ትንሽ ካሜራ የሞት ያህል ነው የሚፈራው እላችኋለሁ ውዶችዬ። እና ራሴን እየቀረጽኩ ላለሁት ራሱ ሰው እንዴት እንደሚፈራ ልነግራችሁ አልችልም። እኔ በሳቅ እየሞትኩ ነው፣ ጓደኛዬ ተጎን ያለች እና እንደው አልኳችሁ ስቀን ስቀን እየሞትን ነው። ትንሽ ደቂቃ እንደዚህ ራሱ ለመቅረጽ ነው ምን ብዬ ልንገራችሁ። እና ሰፈሬ አካባቢ አገሬ የተወለድኩባት የኔ ውድ ሀገር ብቸናየችን ነው የምትመስል። የሚገርማችሁ ብቸናየ ከጫፍ እስከ ጫፍ በቃ ምን ልበላችሁ፣ በቃ ዝም ብላ በአረንጓዴ የተሞላች ውብ እና ደግ የሆነች በቃ በአየሯ በጣም የምትማርክ አገር ናት እላችኋለሁ ወዶቼ። እና እዚህ ጋር ደግሞ ኦማይ ጋድ እዚህ ጋር የሚገርማችሁ ዛሬ አረም የቀረጽኩትኝ የባለፈ ነበር ማለት ነው። እና እዚህ ጋር ደግሞ ማይ ጋድ እላችኋለሁ። ይኸውት እስቲ ለኛ በቃ ለኛ ብቻ ለኛ ማለት ፕሮግራም ኖሮ ምናምን አይደለም። በቃ እኛው ቤታችን እላችኋለሁ። አንዳንድ ጊዜ እንደዚህ በቃ እናዘጋጃለን። እዚህ ጋር የሌለ ነገር የለም። ቆሎ፣ ዳቦ፣ አምባሻ፣ ሙዝ፣ አፕል፣ አገዳ፣ ፋንዲሻ፣ እንጀራ አለ። እዚህ ጋር ደግሞ የኔ ቀውላላ አለች። እዚህ ጋር የኔ ቀውላላ ጓደኛዬ ስልኳን ይዛ ነው እንግዲህ ማን ይደውል እየተደወለ ነው። ከዛ እሷ ተንቅልፏ ተነስታ እዚህ ጋር ቆሙ ብላለች። ቤታችንን ፈረሻ አድርገናል እላችኋለሁ። ያበደ ቁርስ ልንበላ ምሳ ልንበላ አላቸው ነው። ሰላም ሰላም እያለቻችሁ ነው። እንዴት ናችሁ ቢያቸው አልኳትኝ ቤተሰቦችን። ከዛ ሰላም ሰላም አለች። በቃ ዝም አለች ማለት ነው። እና ተጣጥበን እዚህ ጋር እንግዲህ ከበብ ልናደርግ ነው። ረስቸው እዚህ ጋር ደግሞ ስልስ አለ ታውቃላችሁ፣ የቅቤ ስልስ አለ እላቸዋለሁ። እንግዲህ ጎጃም ያው በብዙ የተባረከ እዚህ ጋር ከሰላችንን ፏ አድርገነዋል። ቡና ቄጤማችን ይወት በሚያምር መልኩ እንግዲህ እኔና ጓደኛ የማንሰራው ስራ የለም። ራሳችንን በጣም ነው የምንወድ፣ ራሳችንን በጣም ነው የምናከብር። ራሳችንን ማስደሰት ማለት ነው ወዶች። ይወት እዚህ ጋር ያላረግነው ነገር የለም እላችኋለሁ። ኦማይ ጋድ እዚህ ጋር ዶሮ ወጥ፣ እርጎ፣ ከዛ ደግሞ ስልስ አለ፣ አምባሻ፣ እንጀራ። በቃ ምን ልበላችሁ እንደዚህ ወይኔ ሁሉ ነገር በቃ እንዴት ልበላችሁ፣ ልክ ዋው ነው በቃ እዚህ ጋር ሁሉ ነገር አለ። ይኸውት እዚህ ጋር ከዚህ ጋር እያወረድን መብላት ብቻ ነው የሚጠበቅብን። እኛ ለምዶብን እንግዲህ ማለት ነው ሶፋ ላይ ቁጭ ብለን ወይም ደግሞ ጠረጴዛ ላይ ሆነ መብላት አንወድም። ዝርፍጥ ብለን በቃ እንደ አረቦች ይዘው ለምዶብን በቃ ዝርፍጥ ብለን ነው የምንበላ። ከዚች እያደራረግን እተኛታችንን ግን ከላይ እያደራረግን ነው የምንበላ እላቸዋለሁ ውዶቼ። እና ተጋበዙልኝ እናንተም ይሁትም አቤታችሁ ባላችሁ ነገር እንደዚህ ፏ በሉ በቃ። የሰው ነገር ምንም የራሳችን ራሱ በጣም ቆንጆ ነው። እርጎ ያምራል፣ ዋው ይለያል። እርጎ ልነግራችሁ አልችልም። በእርግጥ የጎጃም ቅቤና እርጎ ይለያል።